ዘይት ተወደደብን ብላችሁ ግራ የገባችሁ ሰዎች ቦታ ልጠቁማችሁ። አንዳንድ ሰዎች ወደ ፕሮቴስታንት ቸርች ወይ ወደ ጌታ የመጡት የሚዘምሩ ሰዎች ገንዘብ ተከፍሏቸው ነው ይላሉ። ውሸት ነው። እሺ ፓስተር ትዝታው አሁን ደግሞ የኦርቶዶክስ ጋር ሲዘምር የነበረውን ሪሚክስ እያደረገ እየሸቀለበት እንደዚህ የሚባል ነገር አለ። መጽሐፍ ቅዱስ ሳይሆን ቤተክርስቲያንን የሰራት ቤተክርስቲያን ናት መጽሐፍ ቅዱስን የሰራችው። አቤቱ ደግሰ አልቋልና ከምድርም ፍቅር ጠፍቷልና አሁን ግቡና ሙድ ያዙበት። በጣም የገረመኝ እኔ እዚህ ጋር ረኩታለና ፓስተር ትዝታው አሁን ደግሞ የኦርቶዶክስ ጋር ሲዘምር የነበረውን ሪሚክስ እያደረገ እየሸቀለበት እንደዚህ የሚባል ነገር አለ አለ እንዴ? እንደዚህ አይነት ዕቃ እንደው እውነተኛ ክርስትና ከሆነ እንደዚህ አይነት ዕቃ አለ? መበሻሸቅ ክርስቶስን ማመስገን ነው አይደለም። ክርስቶስን በፍቅር ነው የምታመሰግነው። ክርስቶስን ወደ አንተ እንዲመጡ እንጂ ብሽሽቅ አይደለም። የብሽሽቅ መዝሙር ይዘምራል። ስንት መዝሙር እያለ በጣም ነው ያዘንኩትና ዕቃውን ተውና ክርስቶስ ይመለክ። በክርስቶስ ማምለክ ላይ የሚቃወም አለ ብዬ አላስብም። ኦርቶዶክስ ክርስቶስን ማምለክን የሚቃወም የለም። እኔ ከየት እንደሚያመጡት ነው ግራ ይገባኝና በሌላው ነገር ላይ ከሱ ጋር ትወያያላችሁ። ማስተዋል ይስጣችሁ። የአሽሙር ጥላቻችሁን በሞተ ሰው ላይ አሽሙር የምትሰሩ ሰዎች ጌታ ልቦና ይስጣችሁ። የትቢት አያጸድቅም። እመኑኝ። ኦርቶዶክስን ድብን አርጋችሁ ጠልታችሁ አትጸድቁ። በጣም ነው የምትጠሏት። እኔ ስለማቅ ነው። ኦርቶዶክስ ማርያም ብቻ የምትመስላችሁ ብዙ ጴንጤዎች አላችሁ። አውቃችኋል፣ እንተዋወቃለን። እንደምትፈልጉት እየዘወራችሁ ቋንቋው እንደፈለጋችሁ ዘውራችሁ እኛ ካልነው ውጪ አትውጡ እያላችሁ እናንተ ግን እንደፈለጋችሁ የእናንተ ዲኖሚኔሽን በሺዎች የሚቆጠር እያለ ማርያም መከራከሪያ ታረጓታላችሁ። ልክ አምላክ ናት እንደተባለ ተደርጎ በጣም ነው የሚያሳዝነው። እግዚአብሔር ልቦና ይስጣችሁ። አብዛኛው ፓስተር በጣም የጨቀየ ማንነት ያለው ነው። ታውቃላችሁ ይሄንን። አብዛኛው ዘማሪያን ገንዘብ አሳዳጅ እንጂ ጌታ ኢየሱስ ክርስቶስን ተከታይ አይደሉም። ገንዘብ አስከፍለ አይደል እንዴ መዝሙር ጋር የምትገባ? ኮንሰርት የምታዘጋጁት በገንዘብ አይደል እንዴ? በነፃ ነው እንዴ? የትኛው ነው ኦርቶዶክስ በገንዘብ ኮንሰርት የሚያዘጋጀው? ሌባ ቢዝነስ ነው የምትሰሩት። ቢዝነስ የአንድ ኦርቶዶክስ መዝሙር አዘጋጅቶ የሐዋርያትን ይቅርታ የአላፋት ዝማሬ ላይ ገንዘብ ይዛችሁ ነው ተብላችኋል። መግቢያ ክፍያ ነበረው። ኦርቶዶክስ ነበራት ወይ? አሁን ለጥምቀት ገንዘብ ከፍላችሁ ነው የምትሄዱት? አይደለም። እነሱ ጋር ግን ኤቭሪቲንግ ያዘጋጁ ገንዘብ። ይሄ ትዝታው ሚሊኒየም ያዳራሽ ገንዘብ፣ ዳጊም መወደው ወንድሜ ነው ያዘጋጅ በገንዘብ። ሌላ ኮንሰርት ኤፍሬም አለሙ ያዘጋጅ በገንዘብ። ኤቭሪቲንግ ገንዘብ ቦጥቡጠው የሚኖሩ ናቸው ሆዳሞች። ክርስቶስን አይደለም የምታመልኩት፣ ገንዘብ ላይ አይናችሁ በቅሏል። ተስፋው ይደው በነፃ ነበረ፣ በነፃ አይደለም። ኧረ በጌታ ምንድን ነው ይሄ? ክርስትና ነው? እንደዚህ አይነት ክርስቶስ እንደዚህ የገንዘብ ጥማት ነበረው? ስለ ገንዘብ ነበር ያስተማረው? ጌታን ለማምለክ ገንዘብ ከፍለ፣ ስለ ጌታ ለመዘመር ገንዘብ ከፍለ። ኧረ በጌታ በኢየሱስ ስም በጣም መርዞች ናችሁ። ጌታ ኢየሱስ ይቅር ይበላችሁ። ኢየሱስ ባራኪ ነው። ሁሉ ነገር ያለው ነው። ካመን ነው ይሰጣል። ማጭበርበሩ ላይ ቀነስ አድርጉት። በጌታ ዱላ አይደል እንደ አደባባይ ላይ የምትሸጡት? የፀጉር ቅባት አይደል እንደ የምትሸጡት? እናንተ ስንት ጉድ እያላችሁ በዚህ ደረጃ በሞተ ሰው ላይ ሙድ ይያዛል። 11,000 ሰው እኔ ማየው እንዳልክ መናገሩ አይደለም
11,000 ሰው ያንን መርዝ ንግግር ተቀብሎታል። መርዝ ንግግር ተቀብሎታል። ምንም አርፏል። ቤተሰቦቹ አዝነዋል። ክርስቶስን ያመልኩታል። እኔ ክርስቶስ አይመለክም ሲባል በኦርቶዶክስ ሰምቼ አላውቅም። አንዳንድ ነገሮች አሉ፣ አንዳንድ የማልስማማቸው ነገሮች አሉ። ያ ደግሞ ሚሊዮን ጊዜ ኦርቶዶክስ ተናግራለች። ከአንድ ሚሊዮን ጊዜ ይሄ ነገር ብላ ቃል በቃል ተናግራለች። ስትፈልግ ታምነዋለች፣ ስትፈልግ አታምነው። የመዳኛ መንገዱ አይደለም ነው ያለችው። ከዚህ በላይ ኦርቶዶክስ ምን ትበላችሁ? ተፋታን ነው። የራስን አሰብክም እንዴ? ለምንድን ነው የሚሰበክ የለም ጴንጤ ውስጥ? አንዳንድ ሰዎች ወደ ፕሮቴስታንት ቸርች ወይ ወደ ጌታ የመጡት የሚዘምሩ ሰዎች ገንዘብ ተከፍሏቸው ነው ይላሉ። ውሸት ነው። እሺ ስንዴም አልተሰጠንም፣ ገንዘብም አልተከፈለንም። መንፈስ ቅዱስ እንደዛ ስለሚለኝ ነው። የኢየሱስ ፍቅር ብቻ አሸንፎን ነው። ገንዘብ የተከፈለው ሰው የለም። ለምን እንደሆነ አላውቅም። እንደዛ የሚያስቡ ሰዎች እዚህ ውስጥ ስላሉ ነው። በስንዴም አይደለም፣ በገንዘብም አይደለም። ዘይት ተወደደብን ብላችሁ ግራ የገባችሁ ሰዎች ቦታ ልጠቁማችሁ። በደንብ ሼር ኮፒ ሊንክ አድርጉልኝ፣ ለብዙ ሰው አድርሱልኝ። ይታያቸዋል። አና ዲቫ ሶኮሪያ ያንተ እኮ ያው የማሚ መጣ ነኝ የማሚ በደንብ መጣ አናው እዚህ ጋር ባህሪያ የእሷ ሚታያላ እቺ ጣጥይስ በደንብ እኔ በኢትዮጵያ ነው ደግሞ ላይ ወንድ ላይ ታው ገደም ዝከስ ከትንሽ በኋላ ዘይታው ከእጃችሁ ያው በደንብ ይይስ ዛባ ሌላ ማን ነው ከድብደም ይፈልጋል ይሄ አይፈልቅም እንዴ? ይሄ ሲጂ እግዚአብሔር ጃር አይፈልቅም። ያው ለኔ ያንተኮ ጭራሽ በቃ እንዳለ እንደ ወንዝ ሊሆን እሺ ራይናችሁ ራአዚም ተደርጎባችኋል። ኧረ የሆነ ነገር አፍዟችኋል። ኧረ እባካችሁ እናንተ የእግዚአብሔር ሕዝቦች ሆይ በማንም አጭበርባሪ እባካችሁ አትታለሉ። እባካችሁ የተሰቀለውን ክርስቶስን ተመልከቱ። እሺ የመጀመሪያው ጥያቄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 81 መጽሐፍት ስትጠቀም ሌሎች አብያተ ክርስቲያናት ግን 66 መጽሐፍት ብቻ ይጠቀማሉ። እነዚህ ተጨማሪ የተባሉ መጽሐፍት መጽሐፈ ሄኖክ፣ መጽሐፈ ኩፋሌ ለምን በሌሎች ዘንድ ተቀባይነት አጡ? በውስጣቸው ምን ሚስጥር ይዘዋል? መልካም እሺ። በውስጣቸው ሚስጥር ይዘዋል። በስትክክል ግን ብዙ ጊዜ እንዲህ አይነት ሀሳቦች አይ ቲንክ ብዙ ጊዜ በተደጋጋሚ ፕሮቴስታንት ከሆኑ እህት ወንድሞቻችን ጋር ተያይዞ በተደጋጋሚ ይነሳል። በመጽሐፍ ቅዱስ የቀኖና ታሪክ በመሰረቱ 66 የሚባል የመጽሐፍ ቅዱስ ቀኖና የለም። መጽሐፍ ቅዱስ ሲጀመር በመሰረቱ በመጽሐፍ ቅዱስ እንደው የቀኖና ታሪክ በራሱ 66 የሚባል የመጽሐፍ ቅዱስ ቀኖና የለም። አንድ ነገር መረዳት ይኖርብናል። አንድ መረዳት ያለብን ነገር የመጀመሪያው ትልቁ ነገር ምንድነው? መጽሐፍ ቅዱስ ሳይሆን ቤተክርስቲያንን የሰራት ቤተክርስቲያን ናት መጽሐፍ ቅዱስን የሰራችው። ይሄ ምን ማለት ነው? እንዲህ ስንል ምን እያለን ነው? እሺ መጽሐፍ ቅዱስ አይደለም ቤተክርስቲያንን የሰራት ቤተክርስቲያን ናት መጽሐፍ ቅዱስን የሰራችው። ምን ማለት ነው? ክርስቶስ በደሙ የመሰረታት ይህች ቅዱስ ቤተክርስቲያን ትክክለኛ የሆነ የእግዚአብሔር እስትንፋስ ያለባቸው መጽሐፍቶች እነዚህ ናቸው ብላ ያስቀመጠችው ቅዱስ ቤተክርስቲያን ነች። ስለ መጽሐፍ ቅዱሱ እውነተኝነት ማረጋገጥ የምንችለው ከቤተ ክርስቲያናችን አስተምህሮ ነው ማለት ነው። አሁን ብዙዎች በተለያየ አንግል በተደጋጋሚ የሚያነሱት ትልቁ ሀሳብ ያ ነው። መጽሐፍ ቅዱስ 66 ሆኖ ሳለ 81 የሚል የመጽሐፍ ቅዱስ ቀኖና ከየት መጣ የሚል ሀሳቦችን በተደጋጋሚ ያነሳሉ። የጽሁፍ ማስረጃዎችን ምን አደርግልሻለሁ? በውስጥ እልክልሻለሁ። እሺ አሁን ማነሳልሽን የጽሁፍ ማስረጃዎች በአጠቃላይ በውስጥ እልክልሽና በደንብ ትመለከቻቸዋለሽ። ኤርሊ ቸርች ፋዘርስ የሚባሉ አሉ። ያው እያንዳንዱን ሀሳብ ምንድነው የምናደርገው? እያንዳንዱ ልክ እንዳንቺ ያሉ እህት ወንድሞቻችን መረዳት በሚችሉት መልኩ ነው ቀስ ብለን የምናስረዳቸው። ኤርሊ ቸርች ፋዘርስ የምንላቸው አሉ። የመጽሐፍ ቅዱስ
ቅድም እንዳልኩሽ በመሰረቱ 66 የሚባል የመጽሐፍ ቅዱስ ቀኑና የለውም። 66 የሚባል የመጽሐፍ ቅዱስ ቀኑና የለውም። አሁን የእኛን ቪዲዮዎች በተደጋጋሚ ተመልክተሽ ከሆነ ከኛም ደግሞ የተሻሉ መምህራን የሚያነሷቸውን የተለያዩ ሀሳቦች ተመልክተሽ ከሆነ ከፕሮቴስታንት ወንድሞቻችን ጋር ኢቭን ስንወያይ የምናነሳቸው ትልቁ ሀሳብ ይሄ ነው። 66 የሚባል የመጽሐፍ ቅዱስ ቀኑና ከየት አመጣችሁት ነው? they have no idea። እኔና አንቺ አባቶች አሉ፣ ኦኬ፣ የቤተክርስቲያን አባቶች አሉ። እኔና አንቺ መጽሐፍ ቅዱሳችን እውነተኛ የእግዚአብሔር ቃል እውነተኛ የሆነ የእግዚአብሔር እስትንፋስ ያለበት መጽሐፍ መሆኑን ለማረጋገጥ የአባቶቻችንን ትምህርት ማንሳት ለኛ በቂ ነው። በተቃራኒው ግን ሌሎች ሰዎች የሚያነሷቸው ሀሳቦች ጀስ በቃ ከሱቅ ገዛ ነው 66 ብቻ ነው ከማለት ያለፈ ታሪካዊ የሆነ ማስረጃ የላቸውም። ስለዚህ ሌሎች እህቶች ወንድሞችም ከመሰረቱ እውነተኛ የሆነው መጽሐፍ ቅዱስ 66 እንደሆነ አድርጋችሁ መረዳት የለባችሁ። መጽሐፍ ቅዱሳዊ የእግዚአብሔር እስትንፋስ ነው። ነገር ግን ከመሰረቱ 66 የሚባል የመጽሐፍ ቅዱስ ቀኑና የለውም። ይሄንን በምን ልናውቅ እንችላለን? በቀደሙ አባቶች ትምህርት እነ ቅዱስ አትናቴዎስ ሌሎችም ቅዱሳን አባቶች ባስቀመጡልን ትምህርት መሰረት እውነተኛ የሆኑ የብሉያት መጽሐፍት ስንት እንደሆኑ እውነተኛ የሆኑ የአዲስ ኪዳን መጽሐፍት ስንት እንደሆኑ ማወቅ መረዳት እንችላለን። ቀደም እንዳልኳችሁ እኛ መጽሐፍ ቅዱስ ቀኖናውን ልናውቅ የምንችለው ከምን አንጻር ነው አልኳችሁ? በቀደሙ የአባቶች ትምህርት የቀደሙ። ባጭሩ ግን የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱሳችን ስንት መጽሐፍ ነው ተብለን ስንጠየቅ የምንመልሳቸው መልሶች ከልባችን አፍልቀን ሳይሆን የቀደሙ አባቶች ትምህርት መሰረት አድርገን የአባቶችን ትምህርት አንስተን ቤተክርስቲያን በቀነነችው ልክ ሐቁን እንናገራለን። ሰው የመጽሐፍቱን ቁጥር ልናውቅ የምንችለው በቀደሙ አባቶች ትምህርት ነው ማለት ነው። ዛሬ በአዲስ ኪዳን በእናንተ ቤት ነቢይ ተብለው መጠራታቸው በየትኛው መጽሐፍ የተቀመጠ ነው? 1 ቁጥር 2 በቤተ ክርስቲያን ሕግና ስርዓት አንተ ያነሳው ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረበት ዲበ መንበረ ሙሴ ነበሩ ለክሙ ጸሐፍቶ ፈሪሳውያን ማቴዎስ ወንጌል ምዕራፍ 23 ቁጥር 1 ወምዝ ነገሮሙ እግዚእ ኢየሱስ ለሕዝብ ወላርዳይሁ ጌታ ኢየሱስ ክርስቶስ ለሕዝቡና ለደቀ መዛሙርቱ እንዲህ ብሎ ነገራቸው አለ። ቃሉ ሲጀምር ዲበ መንበረ ሙሴ ነበሩ ለክሙ ጸሐፍቶ ፈሪሳውያን፣ ጸሐፍትና ፈሪሳውያን ሙሴ ከነበረበት ወንበር ተቀምጠዋል አለ። ሁሉ ዘመሃሩክሙ ግበሩ ወዕቀቡ አለ። የሚያስተምሯችሁን ነገር ሁሉ ያዙ፣ ጠብቁ፣ ስሩ አለ። እነማን? ጸሐፍትና ፈሪሳውያን። ከማን ወንበር ተቀምጠዋል? ከሙሴ ወንበር። አድርግ አታድርግ እያለ ሕግ ከሚናገርበት ስርዓት ከሚሰራበት ወንበር ተቀምጠዋል። ሁሉ ዘመሃሩክሙ ግበሩ ወዕቀቡ አለ። የሚያስተምሯችሁን ነገር ሁሉ ያዙ፣ ጠብቁ፣ ስሩ ነው ያለ ጌታ። ቀጠለና ግን ወበከመ ምግባሮሙ ይትግበሩ አለ። እንደ ስራቸው ግን አትስሩ። ለምን ነው እንደ ስራቸው አትስሩ ያለ? እስመ እሙንቱ ዘይሚህሩ ለሰው ይገብሩ አለ። እነሱ ለሰው የሚያስተምሩትን አይሰሩምና። ስለማይሰሩ ቃሉን የሚናገሩ ወረኞች ስለሆኑ ቃሉን ስሟቸው፣ እንደ ስራቸው ግን አትስሩ። ወያሴክሙ ወለሰብ ዲበ ከፍቱ በሰው ትከሻ ሰው የማይችለው ሕግ ተብትበው ይጭናሉ። ወለሊ ውስተ እጅ ለክፍዎ በአጽዋዕቶሙ እነርሱ ግን በጣታቸውስ እንኳን ሊነኩት አይወዱም ይላል ማቴዎስ ወንጌል ምዕራፍ 23 ቁጥር 1 ጀምሮ። እሱ እስካለው ድረስ ነው የምነግራቸው። በገበያ እንዲያ መባልን ይፈልጋሉ የተባሉ በዘመነ ብሉይ የነበሩ ክርስቶስን በማሳደድ የሚረኩ እለከርሶሙ ያመልኩ የተባሉ ሆዳቸው አምላካቸው የሆነ ክርስቶስንና መሰሎቹን ቅዱሳን ለመስቀል ለማሳደድ የተዘጋጁ ራሳቸውን ብቻ አስከብረው ከእግዚአብሔር ይልቅ በገበያ የከበሬታ ሰላም አትበሏቸው አለ። አየህ፣ ክርስቶስ ሰላምታን እየከለከለ ነው። ሰላም መባል ማለት ምን ማለት ነው? ዝቅ ተብሎ እንደ ጣዖት መሰገድን ለሚፈልጉ 8ቱ ረበናት ለሚባሉ ለቤተ አይሁድ የተነገረ ነው። ታሪክን ጠንቅቆ ማወቅማ ደግ ነው። ማንንም አባት ትበሉ ክርስቶስ ብለህ አባትህን አቶ እያልሆነው አብረው ያደግ አባቴ ያላልኸውም እንዲህ በስጋ ስላስገኘ እኮ አባቴ ብለዋል። በሚሞት ስጋ የወለደ አባትህን አባቴ ስትለው ካደግ በማይሞት ነፍስ የምወልደውን እኔን መምህሩን መምህር ቢለኝ ነውሩ የት ላይ ነው? በእኔ የሚያምን እኔ የምሰራውን ስራ ይሰራል ከኔም አብልጦ ይሰራል ብሎ የተናገረ ክርስቶስ ነው። በእርሱ ስላመን እንደ እርሱ ወንጌላውያን ስለሆን እንኳን ስሙን አካሉን የሰጠ የማይሰስት አምላክ ነው።
መልኬም እኮ ይገርምሃል የክርስቶስን ነው የሚመስለው። ያንተም የኔም እንኳን የቆመው የፈረሰውም ሰው መልኩ ክርስቶስን ነው የሚመስለው። አየህ፣ ክርስቶስን መስለን የተፈጠርን ሁላችን መልኩን ሳይሰስት የሰጠ አምላክ ስሙን ይነፍገናል ብሎ መናገር ነውር ነው፣ እብደትም ነው። ስለሆነም እግዚአብሔር መልኩንም ስሙንም ለትውልድ ሁሉ ሰጥቷል። ኧረ ምን መልኩን፣ ኧረ ምን ስሙን፣ ራሱን ቀራንዮ የሰጠን እኮ ክርስቶስ ነው። ራሱን ቀራንዮ ላይ አውጥቶን ካችሁ ብሉ፣ ይሄ ስጋዬ ነው ስለ እናንተ የፈሰሰው ደሜ ነው ብሎ የሰጠ ክርስቶስ ለምንድን ነው በሱ ስም የተጠራችሁ ብሎ ስለ ነገረ ጥምቀት እያወሩ ቀጥታ ስም ላይ ወርዶ መምጣት? እኔ ይቅርታ አድርግልኝ አሜሪካ ኑሮ ኢትዮጵያ ውስጥ መጥቶ በእንተ ማርያም ብሎ የመለመን ያክል ነው እንቆጥረው። ይሄ ከላይ ወደታች አንዴ ዘሎ የመፈጥፈጥ አይነት ስሜት ትክክል አይደለም። እየተወያየን ያለው ስለ ሰማያዊው ሀገር ነው፣ ስለ ሰማያዊው ድህነት ነው፣ ስለ ሰማያዊ ሕግ ነው። ሲቀጥል የኔ መምህር መባል አባቶቻችን በቀኖና የሰሩት እንጂ በዶግማ ያስቀመጡት ሕግ አይደለም። ይቀራል። ኤፍሬም ተብዬ ልጠራ እችላለሁ። አብሮ ከገሬ ጋር የተለጠፈ አይደለም። ስመ ተጸውዖ ነው። በነገራችን ላይ እግዚአብሔር አምላክ ነው። ፈጣሪ ስለሆነ ነው ዓለምን የፈጠረው። ፈጣሪ ያለው ዓለምን ስለፈጠረ ነው እንጂ ማለት ፈጣሪ ስለሆነ ነው እንጂ ዓለምን ስለፈጠረ አይደለም። ስለፈጠረ ፈጣሪ የተባለ አይደለም። ፈጣሪ ስለሆነ ነው የፈጠረ። ገብቶሃል ምስጢሩ? እኔ ግን መምህር የተባልኩት ስላስተማርሁ ነው። እስካላስተማርሁ መምህር አልባልም። እርሱ ግን ሳይፈጥር ፈጣሪ ነው። ለምን ካልከኝ የፈጠረን ፈጣሪ ስለሆነ ነው። አየህ፣ የባሕሪ ስም የተጸውዖ ስም የሚባል አለ። እሱን በደንብ ማወቅ። የተጸውዖ ስሜ ኤፍሬም ነው። የባሕሪ ስሜ ሰው ነው። የግብር ስሜ መምህር ነው። በግብሬ ካገለገሉ መምህር እባላለሁ። በግብሬ ካገለገሉ በባሕሪ ከተጠራው ሰው እባላለሁ። በተጸውዖ በመጠሪያ ስሜ ከተጠራው ኤፍሬም እባላለሁ ማለት ነው። ስለዚህ ግንበኛ ማለት እኮ ነው። ግንበኛ ለምን ግንበኛ ትባላለህ ብለህ ሂደህ አትከለክለው። የግብር ስሙ እኮ ነው። አናጺው አናጺ እንለዋለን። የግብር ስም ስለሆነ የሥራ ስም ስለሆነ ቄሴን ቄስ የምንለው የግብር ስሙ ነው። ቀሳ አገለገለ ስለሚል ግስቱ ሲያገለግል ስናየው አገልጋይ ስለሆነ ቄሴን ቀሲስ እንለዋለን። ቀሳ አገለገለ ቀሲስ የሚል እዚህ የተገኘ ዘር ነው። ለሥራው የወጣለት ስም ነው የቤተክርስቲያናችን ስም። መምህር ማለት መሐረ አስተማረ ነው። ይኸው እያስተማርሁ የለ 1400 ሰው የሚሰማኝ እኮ እያስተማርሁ ነው፣ እያበርሁ አይደለም። ስለዚህ እያስተማሩ ስለሆነ ስራዬ አስተማሪ ተባሉ ማለት ነው። በግብር በስራ የወጣ ስም ነው። እሱን በደንብ መያዝ ይጠይቃል ማለት ነው። በደንብ መያዝ ይጠይቃል። ስለዚህ እያወራን ያለ ነው ጌታ ስላዘዘው ቃል ዘኢተወልደ ዳግም እማይ ወመንፈስ ቅዱስ ይክል በውያ ውስተ መንግስት እግዚአብሔር ብሎ ጌታ ተናገረ ብዬ ነበር ጥቅስ የጠቀስኩልህ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ዳግመኛ ከውሃና ከመንፈስ ካልተወለዳችሁ በቀር ወደ እግዚአብሔር መንግስት ልትገቡ አትችሉም ብሎ ውሃን ውሃ ብሎ የጠራ እግዚአብሔር ነው። ያመነ የተጠመቀ ይድናል ብሎ የተናገረ እግዚአብሔር ነው። ስለሆነም በመጨረሻ ሐዋርያትንም ሲያሰናብት በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው የተማሩትን ያመኑትን ማለት ነው እያጠመቃችኋቸው ያዘዝኋችሁን ሁሉ እንዲጠብቁ እየተንከባከባችኋቸው እየተከታተላችኋቸው ደቀ መዛሙርቴ አድርጓቸው ብሎ የተናገረ ባለቤቱ ነው። ደቀ መዛሙርቴ አድርጓቸው ብሎ የተናገረ ባለቤቱ ነው። ደቀ መዝሙሩ መሆን ማለት በቤቱ መኖር፣ ሕጉን መፈጸም፣ ትእዛዛቱን ሁሉ ማክበር ማለት ነው። እንደ ትእዛዙ መኖር። ከመዝ ግበሩ ወከመዝ ንበሩ ያለ እሱ ነው። እንደዚህ ስሩ እንደዚህም ኑሩ ያለ። ስለዚህ የምትወዱ ከሆነ ትእዛዜን ጠብቁ አለ። ስለምን ወደው ትእዛዙን እንጠብቃለን? ከትእዛዙ አንዱ ያመነ የተጠመቀ ይድናል ስላለን እናምናለን፣ እንጠመቃለን፣ እንድናለን። አይ ተሳስተሃል፣ እናምናለን፣ እንድናለን፣ እንጠመቃለን ግን አንለውም። ታምናለህ፣ ትጠመቃለህ፣ ትድናለህ ያለ እሱ ስለሆነ ትራባለህ፣ ትበላለህ፣ ትጠግባለህ ነው እንጂ ትራባለህ፣ ትጠግባለህ፣ ትበላለህ የሚባል የለም።